ባለፉት 9 ወራት ደህንነቱ ያልተረጋገጠ ስጋ ሲሸጡ የተገኙ ከ179 በላይ የንግድ ተቋማት ላይ እርምጃ መውሰዱን የአርሶ አደርና ከተማ ግብርና ልማት ኮሚሽን ገልጿል። ኮሚሽኑ መጪውን የትንሳኤ በዓልን አስመልክቶ ከአዲስ አበባ ቄራዎች ድርጅትና ከከተማዋ ደንብ ማስከበር ጋራ በጋራ በሰጠው መግለጫ ህገወጥ እርድና ስጋ ዝውውርን ለመከላከል የቅድመ ዝግጅት ስራዎችን መጠናቀቃቸውን አስታውቋል። በበዓሉ ህብረተሰቡ ህገወጥ እርድን በመከላከል ጤናውንና አካባቢውን እንዲጠብቅ በመግለጫው መልእክት የተላለፈ ሲሆን ማንኛውንም እርድ በቄራዎች ድርጅት በኩል እንዲደረግ ማሳሰቢያም ተሰጥቷል። ያክብሮም ተጨማሪ አላት። የአዲስ አበባ አርሶ አደር ከተማ ግብርና ልማት ኮሚሽን መጪውን የትንሳኤ በዓል አስመልክቶ ህገወጥ የእንስሳት ዝውውር፣ የእንስሳት እርድና ስጋ ዝውውርን ለመከላከል እንዲሁም በቄራዎች የእርድ እንስሳትና ስጋ ምርመራ በተገቢው መንገድ እንዲካሄድ ቁጥጥርና ክትትል ለማድረግ የቅድመ ዝግጅት ስራዎችን ማጠናቀቁን አስታውቋል። ኮሚሽኑ ከአዲስ አበባ ቄራዎች ድርጅትና ከአዲስ አበባ ደንብ ማስከበር ጋር በጋራ በሰጠው መግለጫ ህገወጥ እርድን ለመከላከል ብሎም ደህንነቱ ያልተረጋገጠ ስጋ እንዳይሰራጭ በርካታ ስራዎችን እየሰራ መሆኑን ገልጿል። የአርሶ አደር ከተማ ግብርና ልማት ኮሚሽን ምክትል ኮሚሽነሩ በሰጡት ማብራሪያም ባለፉት 9 ወራት በእንስሳት ላይ በተደረገ ምርመራ ከ71 በላይ እንስሳት ላይ በሽታ ተገኝቶ እንደነበርና ደህንነቱ ያልተረጋገጠ ስጋ ለገበያ ባቀረቡ የንግድ ተቋማት ላይ እርምጃ ስለመወሰዱ ተናግረዋል። ህገወጥ የእንስሳት እርድና ስጋ ዝውውር ስንል በዋነኛነት እያንዳንዱ እርድ በቄራ ድርጅቶች ውስጥ መሆን አለበት። ይሄም ሲባል እዛ ባሉ ሐኪሞች ጥራቱ ደህንነቱና ለሰው ምግብነት ለማዋል ብቁ መሆኑ መረጋገጥ አለበት ማለት ነው። ስለዚህ ከዚህ ውጪ የሚደረጉ እርዶች በአጠቃላይ ህገወጥ እርድ በሚባል ሊፈረጁ ይችላሉ። ነገር ግን በበዓላት ወቅት የነዋሪዎቻችን ባህል አለ፣ ቅርጫ እርድ ይኖራል፣ ቤት ለቤት የሚደረጉ እርዶችም ይኖራሉ። እነዚህ ህገወጥ ተብሎ ባይፈረጁም ተግባሩ ግን ያልተመረመረ ስጋ መመገብ ስለሆነ ያንን ማበረታታት የለብንም። እያንዳንዱ እርድ በቄራ ድርጅቶች ብቻ መከናወን አለበት የሚለውን ማህበረሰቡ መገንዘብ ይኖርበታል። ምክትል ኮሚሽነሩ አክለውም ህገወጥ እርድን ለመከላከል ሰፊ ስራ መሰራቱን ጠቁመው ከቄራዎች ድርጅት ውጭ የሚደረጉ እርዶች አግባብ አለመሆናቸውን የተናገሩት በቄራ ያልታረደ ደህንነቱ ያልተረጋገጠ ስጋ ሲሸጡ የተገኙ ከ179 በላይ የንግድ ተቋማትን የማሸግ እርምጃ የተወሰደበትና ከዚህም ከቅጣት ገቢ የተሰበሰበበት አግባብ ነው ያለው። በባለፉት 9 ወራት ከ71 በላይ እንስሳት ላይ የበሽታ ክስተት አጋጥሞ እንዲወገድ የተደረገበት አግባብ አለ። በዋነኝነት ኮሶ፣ የቲቪ እንዲሁም ሌሎች በሽታዎችን ያገኘንበት ሁኔታ ነው ያለው። ይህ የሚያሳየው እንግዲህ እነዚህ 71 የሚጠጉ እንስሳቶች ታርደው ወደ ህብረተሰቡ ቢሰራጩ ሊያስከትለው የሚችል የጤና ጉዳት በጣም ሰፊ መሆኑን ነው የሚያሳየው ማለት ነው። በመጪው የትንሳኤ በዓል ከ4000 በላይ ከብቶች እርድ እንደሚከናወን የገለጹት የአዲስ አበባ ቄራዎች ድርጅት የህዝብ ግንኙነት ኃላፊ በበኩላቸው ባሳለፍነው ዓመት የስርጭት ችግር እንደነበር ገልጸው ችግሩን ለመቅረፍ 10 አዳዲስ ተሽከርካሪዎች መዘጋጀታቸውን ተናግረዋል። ሆኖም አሁን ላይ ለተቋሙ ህገወጥ እርድ ፈታኝ ስለመሆኑ ነው የገለጹት። ፈተና እየሆነ ያለው ለአዲስ አበባ ቄራዎችም እንዲሁም ለህጋዊ ነጋዴዎችም ለከተማ አስተዳደሩም ፈተና እየሆነ ያለው የህገወጥ እርድ ነው። የህገወጥ እርድ በተለይ አሁን ከተማው እየታየ ባለው ልማት ድሮ ከዚህ በፊት የነበረው በየወንዙ በየአካባቢው ነበር የሚታረደው የነበረው። አሁን ይሄ የከተማው ኮሪደር ልማት ያመጣው አንድ ለውጥ ምንድነው? ከከተማ ወጥተው ህገወጥ እርድ የሚያርዱ አካላት ከከተማ ወጥተው ወደ ሸገር ሲቲ አካባቢ ባሉ ጫካዎችና ወንዞች ወደዛ እንዲቀየሩ ሽፍት እንዲያደርጉ፣ ሁለተኛ ደግሞ ከወንዝ ወጥተው ወደ ቤት ወይ ደግሞ በሽንት ቤት በተለያዩ ያልተፈቀደ ወደ ቤት ከጓሮ የማረድ ቴንደንሲ አለ። ተቋሙ ይህንን ችግር ለመቅረፍም ከበዓሉ ዕለት ጠዋት 11 ሰዓት ጀምሮ ማንኛውም ግለሰብ ወደ ቄራዎች ድርጅት ሄዶ እርድ ማከናወን እንዲችል መመቻቸቱን የተናገሩት የአዲስ አበባ ደንብ ማስከበር ባለስልጣን በበኩሉ ተረፈ ምርቶችን በአግባቡ በማያስወግዱ ተቋማትና ግለሰቦች ላይ እርምጃ እንደሚወስድ አሳስቦ ህብረተሰቡ የአካባቢውን ንጽህና እንዲጠብቅ መልእክቱን አስተላልፏል። ማንኛውም ግለሰብ ወይም ተቋም ለተለያዩ አገልግሎቶች እርድ ፈጽሞ የስጋ ተረፈ ምርቶችን በአግባቡ ያላስወገደ አካባቢን ያላጸዳ ተቋም ከሆነ 50,000 ብር ይቀጣል፣ ግለሰብ ከሆነ ደግሞ 5,000 ብር ይቀጣል ማለት ነው። ስለዚህ ቅጣት አስተማሪ አይሆንም። ህብረተሰቡ ለአካባቢው ውበት፣ ለአካባቢው ማማር፣ ለራሱ ለጤና ሲል ስጋው በህጋዊ መንገድ ገዝቶ መጠቀም አለበት። በመድረኩም ህብረተሰቡ ህገወጥ የእንስሳት እርድና ስጋ ዝውውርን በሚመለከትበት ሰዓት ጥቆማ እንዲያደርግም ጥሪ ቀርቧል።